በአንድ ጨለማ ምሽት ለሶስት ወላጅ አልባ ህጻናት የመጠለያ በር የከፈተው ያ ምስኪን አናጺ መጨረሻው በፍርድ ቤት መሸነፍና ልጆቹን በለቅሶ መሸኘት ይሆናል ብሎ ማንም አላሰበም ነበር። ሶስቱ እህትማማቾች በሀብታም አያቶቻቸው ሴራ ከአባታቸው ከተነጠቁ ከ15 ዓመታት በኋላ ሶስት ጥቁር መኪኖች በድንገት ወደ ግቢው ሲገቡ ሽማግሌው ልቡ በከፍተኛ ሁኔታ መታ። ከዓመታት በፊት ለልጆቹ አይመጥንም ተብሎ የተፈረደበት ይህ ሰው ዛሬ በደጃፉ የቆሙትን እንግዳ ሴቶች ሲያይ ማንነታቸውን ሊያውቅ ይችላል? እነሱስ የአባታቸውን ድምጽና ፍቅር ረስተውት ይሆን? ወይስ ያቺ በእንጨት የተቀረጸች አንዲት ወፍ ሚስጥራዊ የቃል ኪዳን መለኪያ ሆና ትቀጥላለች? ይህን በሴራ የተበተነ ቤተሰብ ዳግም ለመገጣጠም የተከፈለውን መራር ዋጋ የሚያሳይ ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ካላችሁበት የተከበረው ሰላምታችን ይድረሳችሁ። አንዲት የደግነት ተግባር የሰውን ልጅ ህይወት ትለውጣለች ብላችሁ የምታምኑ ከሆነ አሁኑኑ ቪዲዮን ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ አስተማሪ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። የሴፕቴምበር ጧት በሚል ሄቨን ላይ ጸጥ ብሎ መጣ። በጣም ጸጥ ያለ አንዲት ትንሽ ከተማ ስም መስጠት የማትችለውን ነገር ስታውቅ የሚሰፍንባት አይነት ጸጥታ። ሶስት ጥቁር ኤስዩቪ መኪኖች በሲዳር ውድ ሌን ላይ በዝግታ ተከታትለው መጡ። ጎማዎቻቸው በአሮጌው ጠጠር ላይ እየተንኳኳ በመንገዱ ላይ ካለችው ትንሿ ቤት ውጪ ቆሙ። በሮች በአንድነት ተከፈቱ። ሶስት ወጣት ሴቶች ወደ ግቢው ገቡ። ጥቁር ኮቶች፣ ጽኑ ትከሻዎች። እነዚህ ማንም ያላያቸው የ15 ዓመታት ጊዜ የቀረጻቸው ፊቶች። ትንሿ ልጅ አንዲት ትንሽ የእንጨት ወፍ ወደ ብርሃኑ አነሳች። የተሰበረ ክንፍ፣ ሰማያዊ ቀለሙ እስከ እንጨቱ ድረስ ያለቀ፣ ልክ የአንድ ልጅ አውራ ጣት በሺ ረዥም ሌሊቶች የዳበሰው ይመስላል። የበረንዳው በር እየጮኸ ተከፈተ። ሮበርት ሚለር የደበዘዘ የሥራ ሸሚዝ ለብሶ ወደ ፀሐይ እያየ ወጣና ባለበት ቆመ። ከተማዋ ዳግመኛ አያቸውም ብላ የማለችባቸው ሶስት ፊቶች እነዚህ ነበሩ። 15 ዓመታት፣ አንድ ጧት እና የተቀበረ አንድ እውነት። እነዚህ ሶስት ጥቁር ኤስዩቪ በሲዳር ውድ ሌን ላይ ከመምጣታቸው ከ15 ዓመታት በፊት በዚያ መንገድ ላይ ያለችው ትንሿ ቤት እንዴት ጸጥ ማለት እንዳለባት አስቀድማ ተምራ ነበር። ታሪኩ በሚጀምርበት ክረምት ሮበርት ሚለር እድሜው 41 ነበር። በሙያው አናጺ ነበር እና ጎረቤቶቹ በሚፈልጉት ነገር ሁሉ ረዳት፣ በር የሚሰቅል፣ የበረንዳ መብራት የሚቀይር ወይም ደግሞ የጣራን ንጣፍ ከተገቢው ዋጋ ባነሰ የሚጠግን አይነት ሰው ነበር። ምክንያቱም በሚል ሄቨን ቴነሲ ያሉ ሰዎች ሰውን የሚመዝኑት በሚጠይቀው ዋጋ ነበር። ሮበርት ጥቂት ነበር የሚጠይቀው። ከተማው ሁል ጊዜ የምታውቀው በዚህ መንገድ ነበር። ባለቤቱ ሳራ በዚያን ጊዜ ከሞተች 3 ዓመት ሆኗት ነበር። ካንሰር ስራውን ለመጨረስ የራሱን 3 ዓመታት ወስዶ ነበር። እሱ የካውንቲ ሆስፒታሉን ኮሪደሮች በሙሉ ለማወቅ በቂ ጊዜ ጎ ከመቅደዱ በፊት ባለው ሰዓት በሺ የሚቆጠሩ ሌሊቶችን በዚህ ያልነበረውን ሙቀት ፍለጋ እጁን ባልጋ ላይ ሲዘረጋ ራሱን ለማግኘት ግን አጭር ጊዜ ነበር። በሲዳር ውድ ሌን ላይ ያለችው ቤት አባቱ የተወለት ዝቅ ያለና ታማኝ ቤት ነበረች። 2 የመኝታ ክፍሎችና ሳራ ምግብ ስታበስል የምታንጎራጉርበት ኩሽና። አሁን ሮበርት አብዛኛውን ምሽት በጠረጴዛው ላይ ቆሞ ይበላል። አንድ ሳህን፣ አንድ ማንኪያ። ምክንያቱም ለአንድ ሰው ጠረጴዛ ማዘጋጀት አንድ ሰው ራሱን ዝግጁ ከመሆኑ በፊት እንዲጋፈጥ የማድረግ መንገድ አለው። ደስተኛ አልነበረም ማለት አይደለም። ቃሉ ትክክል አይደለም። ልክ አንድ የውሃ ጉድጓድ ማንም ሳያስተውል በረጅም በጋ ቀስ በቀስ እንደሚደርቅና ባልዲው ቀላል ሆኖ እስከሚወጣ ድረስ እንደማይታወቀው ሁሉ እሱም ቀስ በቀስ ባዶ ሆኖ ነበር። ሚል ሄቨን ለብቸኛ ወንዶች በቀላሉ ራሷን አትሰጥም ነበር። የእሁድ ራትና የቤተክርስቲያን መኪና ማቆሚያዎች እና በፖስታ ሳጥኖች ላይ ለ3 ትውልድ የማይቀየሩ ስሞች ያሏት ከተማ ነበረች። ሮበርት የተወለደው እዚያው ነበር። በሁሉም መለኪያ በዚያ ዲሴምበር እዚያው ሊሞት ይችል ነበር። ከዚያም ስልኩ ተደወለ። የዲሴምበር 2ኛው ማክሰኞ ነበር እና እሱ በሄንደርሰን ቦታ ላይ የአንድ ጎተራ ጣሪያ ጠግኖ ገና መግባቱ ነበር። እጆቹ አሁንም ቀዝቃዛ ነበሩ። ግድግዳው ላይ ያለው ስልክ አሮጌው አይነት ነበር። ገመዱ በጠረጴዛው መካከል ለ30 ዓመታት በመሳቡ የተጠማዘዘ።
ስልኩን ሲያነሳ ደዋዩ የመጀመሪያ አረፍተ ነገር ሳይጨርስ ድምጹን አወቀው። ኤልዛቤት ሃርፐር የማህበራዊ ሰራተኛ ከመሆኗ በፊት የባለቤቱ ጓደኛ ነበረች። በሳራ የመጨረሻ የጸደይ ወቅት በኩሽናው ተቀምጣ ነበር። የምግብ አቅርቦት አምጥታ ሳህኑ ከታጠበ በኋላ 1 ሰዓት ቆይታ ነበር። ለጨዋታ ብላ አትደውልም ነበር። እሱ የሚያምናት ለዚህ በከፊል ነበር። ሮበርት አለችው እና በዚያች አንዲት ቃል እንዳልተኛች ሊሰማው ይችል ነበር። ልጠይቅ መብት የሌለኝን ውለታ ፈልጋለሁ። ቡናውን ሳይቀዳ አስቀመጠው። ስለ 3 ሴት ልጆች ነገረችው። እናታቸው በካውንቲ መንገድ በተሳሳተ በኩል በመኪና አደጋ ከሞተች 5 ቀናት ሆኗታል። አባታቸው ለ2 ዓመታት አልታየም። በናሽቪል ውስጥ በሆነ ቦታ በመጠጥና በመቀመጫ ወንበር መካከል 2 የማሳደጊያ ቤቶች አስቀድመው ውስብስብ የስነ ልቦና ሁኔታ በማለት አልተቀበሏቸውም። ይህም ማለት ትልቋ ከማያውቁት ሰው ጋር አትነጋገርም ማለት ነው። የመካከለኛዋ አንዲት ሰራተኛ ነክሳለች እና ትንሿ ለ3 ቀናት መብላት አቁማ ነበር። ሶስተኛ ቤተሰብ በሩን ከፍቶ ነበር፣ ግን ለታናሿ ብቻ ለማያ። እድሜያቸው ስንት ነው? ሮበርት ጠየቀ። 12፣ 9 እና 6 ናቸው። አይኖቹን ጨፈነ። እስከ ነገ ጠዋት አብረው ካላስቀመጥኳቸው ልለያያቸው ነው ማለት ነው። ምንም ማድረግ አልችልም። 3 ካውንቲዎች፣ 3 የተለያዩ ቢሮዎች፣ ትላልቆቹ 2 እስከ አርብ ወደ ጋራ ማሳደጊያ ይሄዳሉ። አልመለሰም። በኩሽናው ውስጥ ከምድጃው በላይ ያለው ሰዓት በሳራ ህመም ሰዓታት ሁሉ ሲያደርግ የነበረውን ድምጽ አሰማ። ምን እየጠበቅኩ እንደሆነ አውቃለሁ አለች ኤልዛቤት። ቤትህን አውቀዋለሁ ሮበርት። ይህ ዓመት ላንተ ምን እንደነበረም አውቃለሁ። በምድር ላይ የምደውልለት ሌላ ቦታ ቢኖረኝ ኖሮ ላንተ አልደውልልህም ነበር። ገና ድምጹን ስላልተማመነ ጸጥታው እንዲረዝም ፈቀደ። ድምጹ ሲመጣ ሲፈራ ሁልጊዜ እንደሚናገረው ቀጥተኛና እውነተኛ ሆኖ ነበር። ኤልዛቤት፣ እኔ መቼም ልጅ አሳድጌ አላውቅም። ይህንን ደግሞ ታውቂያለሽ። ሴት ልጆች ምን አይነት ሻምፖ እንደሚጠቀሙ እንኳን አላውቅም። እስከ አርብ ድረስ በባንክ አካውንቴ ውስጥ ያለኝ $211 ብቻ ነው። ፎቁ ላይ ያለው ማሞቂያ የተያዘው አባቴ እኔ በተወለድኩበት ዓመት ባደረገለት መሳሪያ ነው። እኔ በብቸኛ ወንዶች ላይ ውሻ የበር መረብን እንደሚጠብቅ በሚከታተል ከተማ ውስጥ የምኖር ብቸኛ ሰው ነኝ። አውቃለሁ። ምንም ቃል ልገባላችሁ አልችልም። እኔ ምንም ቃል እንድትገባላችሁ አልጠብቅም። የተሻለ መልስ እስካገኝ ድረስ ለ1 ሌሊት አሊያም ለ2 ሌሊት በሩን እንድትከፍትላቸው ብቻ ነው የምጠይቅህ። እና የተሻለ መልስ ካላገኘህ ሮበርት፣ አይ ካልከኝ በእርግጥ ነገ ጠዋትም አሁንም በህይወት ይኖራሉ። ያንን ቃል ገባልሃለሁ። ግን እርስ በርሳቸው አብረው አይኖሩም። ሰዓቱ መቁጠሩን ቀጠለ። ኩሽናውን ተመለከተ። ሳራ በጠነከረችበት የመጨረሻው በጋ የቀባቻቸው ካቢኔቶች፣ ከፊቱ ያለውን ባዶ ወንበር ተመለከተ። በቀብር ቀን አስቀምጦት የማያውቀውን በጠረጴዛው ላይ የታጠፈውን እሷ የሰፋችውን የጠረጴዛ ጨርቅ። ሳራ ልጆችን ትፈልግ ነበር። ሞክረው ነበር፣ ግን አልሆነላቸውም። ከዚያም ደግሞ ጊዜ አልነበረም። በዚያ ስልክ አጠገብ ብትቆም ኖሮ ሚስቱ ምን እንደምትል ማሰብ አላስፈለገውም። ያቺን ሴት ለ20 ዓመታት ያውቃታል። በስንት ሰዓት ነው በሩን እንድከፍት የምትፈልጊው? የኤልዛቤት ትንፋሽ ልክ እንደ ሳቅ ያለ ድምጽ ሆኖ ወጣ። በ9 ሰዓት ላመጣቸው እችላለሁ። እሺ፣ ብርድ ልብስ ይዘሽ ነይ። እኔ ያለኝ 2 ብቻ ነው። ስልኩን ዘጋው። በክፍል ውስጥ ምንም የተለወጠ ነገር አልነበረም። ነገር ግን በዚያ ኩሽና መካከል በቆመው ሰው ውስጥ አንድ ነገር ተቀይሯል። ከ3 ዓመታት በኋላ ለመጀመሪያ ጊዜ ሮበርት ሚለር በመተላለፊያው መጨረሻ ወደሚገኘው ቁም ሳጥን ሄደ። ሳራ በጥንቃቄ ያጣጠፈቻቸውን ተጨማሪ አንሶላዎች አውርዶ በክፍል ውስጥ ወዳለው ባዶ አልጋ ላይ ያነጠፋቸው። በውጪ በረዶ መጣል ጀምሮ ነበር። ኤልዛቤት ፋን ከ9 ሰዓት ጥቂት ቆየት ብሎ ወደ መግቢያው ገባ። የፊት መብራቶቹ በሚወርደው በረዶ ውስጥ ረጅም ነጭ መስመሮችን እየቀደዱ ነበር። ሮበርት 3 ትንንሽ ልጆች ከኋላ ወንበር ሲወርዱ ከኩሽና መስኮት ሆኖ ተመለከተ። በክረምቱ ፊት ትንንሽ ነበሩ። ረጅሟ መጀመሪያ ወጣች። ልክ የሚሰበር ነገር እንደያዘች አይነት የጨርቅ ቦርሳ ተሸክማለች። ከኋላዋ መሬቱ ክብደቷን እንዲሸከም የምትገዳደር ይመስል የምትራመድ ሴት ልጅ መጣች እና ከዚያም ከሁሉም በስተጀርባ በእህቷ ኮት ውስጥ ተደብቃ በጣም ትንሽ ከመሆኗ የተነሳ ለአያት ያልተቃረበ የታጠፈ የትራስ ሻሽ በሁለት እጆቿ የያዘች ሶስተኛዋ መጣች። ኤልዛቤት ሳታንኳኳ በሩን ከፈተላት። ትልቋ ክሎይ አይኑን አላየችውም። ልክ አንድ ትልቅ ሰው መውጫዎችን እንደሚፈልግ መግቢያውን አማተረች። ከዚያም ድፍረቱን ተሻግራ እጇን ሳትሰጥ ተዋወቀችው።
ኦድሪ ሁለተኛ ሆና ገባችና በኩሽናው መካከል ቆመች። ሮበርትን ልክ አንድ የጎዳና ውሻ በደግነት ውስጥ ያለውን ተንኮል እንደሚጠራጠር አይነት አየችው። ክሎይ ወደ ኋላ ዘርግታ የትንሿን እህቷን ትከሻ በሁለት ጣቶቿ ይዛ እስክትራመድ ድረስ ማያ በጭራሽ አልገባችም ነበር። ይህ ሮበርት ነው አለች ኤልዛቤት። የእናታችሁ ጓደኛ ነበር። አብራችሁ እንድትቆዩ ሊረዳችሁ ነው። ክሎይ አንዴ አንገቷን ነቀነቀች። ማያ አልተናገረችም። ኦድሪ ግን ለስንት ጊዜ አለች እና ሮበርት በዚያ ምሽት የነበረውን ብቸኛ መልስ ሰጣቸው። እዚህ መቆየት እስከፈለጋችሁ ድረስ። የመጀመሪያው ሳምንት የማያውቀውን አስተማረው እና ብዙ የማያውቀው ነገር ነበር። በአንድ ሐሙስ በሃሪሰን ግሮሰሪ ውስጥ በሻምፑ መደርደሪያ ፊት ለ11 ደቂቃዎች ቆመ። ልክ የህግ ውል እንደሚያነብ አይነት የጠርሙሶችን ስም ሲያነብ ጎረቤት ማርታ እስክታገኘውና ክንዱን ይዛ ወደ ትክክለኛው መደርደሪያ እስከምትወስደው ድረስ። እሷው እሁድ ዕለት ልጅን ሳያስለቅሱ እንዴት ቋጠሮችን ማበጠር እንደሚቻል አስተማረችው። በሚል ሄቨን የህዝብ ቤተ መጻሕፍት ስለ ልጆችና ስለ ሐዘን መጽሐፍት አውጥቶ ልጆቹ ከተኙ በኋላ በኩሽና ጠረጴዛ ላይ ያነብ ነበር። ከተማዋ ትከታተል ነበር። ወደ ሃርድዌር መደብር ሲገባ ንግግሮቹ እንዴት እንደሚቀንሱና በፖስታ ቤት ውስጥ ያሉት አይኖች ይሰሙት ነበር። 3 ወጣት ሴት ልጆችን የሚያሳድግ ብቸኛ ሰው። ሰዎች የሚያስቡትን መናገር አላስፈለጋቸውም። እሱ ለማድረግ የወሰነውን አደረገ እና ከተማዋ የራሷን ሰላም እንድታገኝ ተዋት። በመጀመሪያው ወር መጨረሻ በቤቱ ውስጥ 3 ትናንሽ ልማዶች ተመሰረቱ። በየምሽቱ ሮበርት በአጭር መተላለፊያው ላይ ይራመዳል። እያንዳንዱን የበር እጀታ ያናውጣል። እያንዳንዱን ፍሬም ይነካል እና በቀስታ ዛሬ ማታ ሰላም ናችሁ ይላል። ቃላቶቹ የመጡት በመጀመሪያው ምሽት ኦድሪ በጨለማ ውስጥ ሶፋው ላይ ሆና በሩ መቆለፉን በጠየቀችበት ጊዜ ነበር እና በመልሱ ውስጥ ያለው ነገር የጨበጠችውን እጅ እንድትለቅ አድርጓታል። ቤቱ ጸጥ ካለ በኋላና እሱ በኩሽና ጠረጴዛ ላይ ከእንጨት ቁራጭና ከአናጺ ቢላዋ ጋር ተቀምጦ ወፎችን ይቀርጽ ነበር። የመጀመሪያው ወፍ ጎባጣ፣ አንዱ ክንፏ ከሌላው የሚሰፋ ነበር። ማያ በሌሊት ልብስ ወጣ ሳትናገር እስክትመለከተውና በእጇ እስኪያደርግላት ድረስ ለ2 ሌሊት በጨው ማስቀመጫው አጠገብ ተቀምጣ ነበር እና በየእሁዱ ወጥ 4 ወንበሮች፣ 4 ሳህኖች፣ ማንም ሳይጨርስ መነሳት አልነበረም። ኦድሪ ህጉን 2 ጊዜ ሞከረችው። ክሎይ ግን በጭራሽ። በአራተኛው እሁድ ማያ ሳትጠየቅ ወንበሯን ሳበች። በጃንዋሪ መጨረሻ ሮበርት በእጁ የሞላውን የቅጾች ፎልደር ይዞ ወደ ካውንቲ ክለርክ ቢሮ ሄደና 3ቱንም ልጆች በማደጎ ለመውሰድ አመለከተ። ወረቀቱ በስርዓት ውስጥ እስኪያልፍ ወራት ይፈጅ ነበር። ቢሆንም ግን አመለከተ። አውሎ ንፋሱ በጃንዋሪ 2ኛ ሳምንት ሬዲዮ ቃል ከገባው በላይ በጠንካራ ሁኔታ መጣ። መብራት ከምሽቱ 2 ሰዓት በኋላ ጠፋ። ሮበርት የጋዝ መብራቶችን አብርቶ የሚችለውን ያህል ጨዋታዎቹን አቀረበ። የጥላ አሻንጉሊቶች፣ በምድጃው ላይ የተጠበሰ በቆሎ። ኦድሪ የትኛውን ጆሮውን መጀመሪያ ማንሳት እንዳለባት ግራ ለገባው ጥንቸል ባደረገው አስተካካይ ሳቀች። ለጥቂት ጊዜ ቤቱ ተረጋጋ። ከዚያም በውጪ አንድ ነገር ተሰበረ። የመስኮቱን መስታወት የሚያናውጥ የዛፍ ቅርንጫፍ እና በኩሽናው ወለል ላይ በክሎይ ጎን ተጠግታ የነበረችው ማያ ማንም ድምጹን ሳይሰማው በፊት በእግሯ ቆመች። በአንድ ትዝታ ውስጥ ያለ ልጅ እንደሚሮጥ ሮጠች እና ሮበርት ምን እየተፈጠረ እንደሆነ እስኪረዳ ድረስ የኋላው በር ተከፍቶ ነበር እና ማያ ወደ ጨለማው ጠፍታ ነበር። ኮት አልለበሰም፣ ቡትስ ጫማም አላደረገም። ነፋሱ ድምጹን ወስዶ ምንም እስኪመልስለት ድረስ ስሟን ጠራ። እናም ጥሪውን ቀጠለ። በቤቱ ጀርባ ወዳለው ቦይ አጥር እየተከተለ ነበር። ምክንያቱም በጭፍን የሚሮጥ ትንሽ አካል በተፈጥሮ የሚወድቀው እዚያ ነበር። እናም እዚያ አገኛት። በበረዶ ውስጥ እስከ ወገቧ ተቀብራ ነበር። የሌሊት ልብሷ ረጥቦ ምንም ድምጽ ማውጣት እስኪያቅታት ድረስ እየተንቀጠቀጠች ነበር። በጉልበቱ ተንበርክኮ ወደ ደረቱ አስጠጋት እና ጀርባውን ለንፋሱ ሰጥቶ ወደ ቤት ወሰዳት። ልክ ከራሱ ዋጋ በላይ የሆነ ደካማ ነገር እንደተሸከመ ሰው ጎንበስ ብሎ ነበር። ከነጭ በረዶ ውስጥ ሲወጣ ክሎይና ኦድሪ በበረንዳው ላይ በካልሲያቸው ቆመው ነበር። ክሎይ የበረንዳውን መከታ ከመያዟ በፊት ለ1 ሰከንድ ጉልበቶቿ ከዷት። ማያ እስከ ጧት ድረስ ትኩሳት ነበራት። ሮበርት ግን ወደቀ። በሁለተኛው ቀን ትኩሳት ያዘው። 5 ቀናት በኋለኛው መኝታ ክፍል አሳለፈ። ልክ ገመድን በውሃ ውስጥ እንደሚጎትት ሰው እየተነፈሰ ነበር። ማርታ ለመርዳት መጣች። እንዲሁም ከመንገዱ ማዶ ያለውም ጆርጅ መጣ። ነገር ግን 3ቱ ልጆች ነበር ክትትል የሚያደርጉት።
ከቶስት የበለጠ ውስብስብ ነገር አብስላ የማታውቀው ክሎይ ማርታን አንዴ በማየት መረቅ እንዴት እንደሚሰራ ተማረች። አድሪ ሳትጠየቅ ውሃ ወደ አልጋዋ መጣች። ማያ በመኝታ ቤቱ ደጃፍ ላይ ለሰዓታት ተቀመጠች። የመጀመሪያዋን የእንጨት ወፍ በሁለት እጆቿ ይዛ ልክ አንድ ልጅ ይዘጋል ብላ እንደምትፈራው በር እያየችው ነበር። በአምስተኛው ቀን ጧት ትኩሳቱ በመጨረሻም ሲለቀው ሮበርት በኪኒኒው ጠርሙስ ላይ በአራት የታጠፈ ወረቀት አየ። አሁንም በሚንቀጠቀጡ እጆቹ ከፈተው። 3 መስመር በእጅ ጽሑፍ፣ የ3 ልጆች እጆች፣ በክሎይ ጥንቃቄ የተሞላባቸው ትላልቅ ፊደላት። እባክህ ደህና ሁን፣ እኛ አሁንም እዚህ ነን። በኦድሪ የተዘበራረቀ ጽሑፍ፣ እባክህ ጨክነህ እንዳትሄድ እና ከታች ከሁሉም ትናንሽ በሆኑ ፊደላት አንድ ልጅ ለመጀመሪያዎቹ 100 ጊዜያት እንደሚስላቸው በዝግታና በሚንቀጠቀጥ ሁኔታ የተሳሉ ቤት፣ እኛ የሚሉ ቃላት ነበሩ። ሮበርት ፊቱን ወደ ግድግዳው አዞረ እና ሳራ ከሞተች በኋላ ለመጀመሪያ ጊዜ ራሱን እንዲያለቅስ ፈቀደለት። እናም ብቻውን አደረገው። ምክንያቱም እሱ የሚያውቀው ብቸኛው መንገድ ያ ነበር። ካውሎ ንፋሱ በኋላ በቤት ውስጥ ያለው ነገር እውነተኛ ነገሮች እንደሚለወጡ ሁሉ ቀስ በቀስ ያለ ማስታወቂያ ተለወጠ። ማያ ከውጭ ከፍተኛ ድምጽ ሲመጣ እጁን ለመያዝ መጣች። ኦድሪ እንዲባረር ምክንያት መፈለግ አቆመች እና በ1 ጃንዋሪ ከሰዓት በኋላ ሮበርት ክሎይ ከመጀመሪያው ምሽት ጀምሮ በአልጋዋ ስር ተጭኖ የነበረው የጨርቅ ቦርሳዋ እንደጠፋ አስተዋለ። ልብሶቹ አሁን በቁም ሳጥን ውስጥ ተቀምጠዋል። ቦርሳው ቁም ሳጥን ውስጥ ታጥፎ ተቀምጧል፣ ባዶ ሆኖ። ስለዚህ ጉዳይ አንዲትም ቃል አልተናገረም። አያስፈልግም ነበር። የጋዜጣው ጽሑፍ በፌብሩዋሪ መጣ። በገጽ 3 የታችኛው ክፍል ላይ ያለች ትንሽ ጽሑፍ 3 እህቶች በ3 ካውንቲ እንዳይበታተኑ ስለወሰደው የሜል ሄቨን አናጺ የምታወራ። ከ10 ቀናት በኋላ አንድ ጥቁር መኪና በቤቱ ፊት ቆመ እና ሮበርት መቼም ተጋብዞበት ወደማያውቀው ህይወት የለበሱ ወንድና ሴት ወረዱ። አርተር ስተርሊንግ ረጅምና ቀጭን ነበር እና ለረጅም ጊዜ ማንኛውንም ነገር መጠበቅ እንደሌለባቸው ሰዎች አይነት አረማመድ ነበረው። ኤልኖር ስተርሊንግ የወንዝ ድንጋይ አይነት ቀለም ያለው የካሽሚር ኮትና የራሷ እናት የነበረ የእንቁ ሐብል አድርጋ ነበር። ራሳቸውን በበረንዳው ላይ በመኪና ውስጥ ተለማምዶት በነበረው የጨዋነት አረፍተ ነገር አስተዋወቁ። አያቶች ቦስተን ሚስተር ሚለር የማይቃወም ከሆነ የልጅ ልጆቻቸውን ማግኘት ይፈልጋሉ። ሮበርት በሩን ከፈተው። ስተርሊንጎች ጨካኞች አልነበሩም። አደገኛ ያደረጋቸውም ደግሞ ያ ነበር። የእሱ ያረጀ ሶፋ ላይ ተቀምጠው ሳራ ከእጅ ስራ ኤግዚቢሽን በገዛቻቸው ኩባያዎች ቡና ጠጡ እና በብሩክሊን ስላሉ የግል ትምህርት ቤቶችና ትልቋ የልጅ ልጃቸው ከተወለደችበት ቀን ጀምሮ እያደገ ስለነበር የኮሌጅ ፈንድ አወሩ እና አንዴም ቢሆን ድምጻቸውን ከፍ አላደረጉም። ኤልኖር እንዳለችው እንዳታገባ ከለመኗት ባል እና ስታጣው ካዩት ህይወት ጋር በተያያዘ ምክንያት ከልጆቹ እናት ጋር ተራርቀው ነበር። አሁን ያንን ለማረም ተዘጋጅቷል። ይህንን አርተር ተናገረ። ክሎይ በኩሽና ደጃፍ ላይ ቆማ እጆቿን አጣጥፋ ታዳምጥ ነበር። ኤልኖር በጥንቃቄ ፈገግታ ወደሷ ዞራ ውዴ ይህ በጣም ከባድ እንደሆነ እናውቃለን ስትላት ክሎይ ወደ ሳሎን አንድ እርምጃ ተራምዳ ስተርሊንጎች ከተቀመጡ በኋላ ለመጀመሪያ ጊዜ ተናገረች። እናንተ እናታችን በህይወት እያለች ስለ ዝምድና ግድ አልነበራችሁም። የኤልኖር ጥንቃቄ የተሞላበት ፈገግታ ልክ ፋሻ ከቁስል ላይ እንደሚላቀቅ ሁሉ ከፊቷ ላይ ጠፋ። ይቅርታ አድርጊልኝ፣ ግን አንቺ አልደወልሽላትም። እሷ ነች የደወለችው። አስታውሳለሁ። 8 ዓመቴ ነበር። ስልኩን ስለማታነሱት በደረጃው ላይ ተቀምጣ ስታለቅስ ነበር። በክፍል ውስጥ ያለው ነገር ተለወጠ። ስተርሊንጎች ልጆቹን ለመውሰድ ወደ ሚል ሄቨን ቢመጡም በቡናው ጠረጴዛው ላይ በአንድ ከሰዓት በኋላ እንደማይሳካላቸው አሁን ተረዱ። ጨለማ ሳይሆን በፊት ወጡ። ከ2 ሳምንታት በኋላ በቢኮን ስትሪት ካለ የህግ ድርጅት ደብዳቤ መጣ። ስተርሊንጎች የህግ ሞግዚትነትን እየጠየቁ እንደሆነ፣ የሮበርት የማደጎ ጥያቄ እንደሚቃወምና የፍርድ ቤት ቀጠሮ እንደተያዘ የሚገልጽ ነበር። ሮበርት ለጠበቃ የሚሆን ገንዘብ አልነበረውም። ካውንቲው ዴቪድ ቫንስ የተባለ 40 ሌሎች ጉዳዮች የተጫኑበት ደከም ያለ ግን ቅን የሆነ የመንግስት ጠበቃ መድቦለት ነበር። እሱም ለሮበርት በፍርድ ቤቱ መኪና ማቆሚያ ላይ በቅንነት እንደነገረው የሚችለውን ሁሉ እንደሚያደርግ፣ ነገር ግን ሌላኛው ወገን በከፍተኛ ኃይል እንደመጣ ነበር።
ሌላኛው ወገን የመጣው ቪክቶሪያ ቶርን በተባለች ስተርሊንጎች ከቦስተን ይዘዋት በመጡ በ3 ግዛቶች የሞግዚትነት ጉዳዮችን በቀዶ ጥገና ሐኪም ጥበብ በማሸነፍ በምትታወቅ የቤተሰብ ሕግ ጠበቃ ነበር። ሮበርት ከመንገድ ማዶ ካለው ጆርጅ የተዋሰውን ሱፍ ለብሶ ነበር። ከትከሻው ላይ በአንድ መጠን ይተልቀው ነበር። ኤሊዛቤት ሃርፐር ለሱ ወገን መጀመሪያ ምስክርነት ሰጠች። ስለ ዲሴምበር ስልክ ጥሪ፣ ልጆቹን ስላልተቀበሏቸው 2 ቤተሰቦች፣ ማያን ብቻ ስለፈለገችው 3ኛዋ እና በህይወቱ ምንም አይነት ምክንያት ሳይኖረው በዚያ ምሽት እሺ ስላለው ሰው ለፍርድ ቤቱ ነገረች። ድምጿ አንዴ ተቋረጠ። ኤሊዛቤት ስትወርድ ቪክቶሪያ ቶርን ከተቃራኒ ጠረጴዛ ተነሳችና 3 ጥያቄዎችን ጠየቀች። ወይዘሮ ሃርፐር 3 ትናንሽ ልጆችን በቤት ውስጥ ከማስቀመጡ በፊት ሚስተር ሚለርን ለምን ያህል ጊዜ ያውቁት ነበር? በግል ለ9 ዓመት፣ በሙያ ግን ያ የመጀመሪያችን ነበር። አመሰግናለሁ። በዚህ ካውንቲ ውስጥ ብቻ የእርሶ ቢሮ በአሁን ጊዜ ስንት ህጋዊ አሳዳጊ ቤተሰቦች ያጥሩታል? 17። አመሰግናለሁ። ልጆቹን እዚያ በሚያስቀምጡበት ጊዜ ሚስተር ሚለር የ3 ወር ኤሌክትሪክ ክፍያ እንዳልከፈለ ያውቁ ነበር? ኤሊዛቤት ለሰከንድ አልመለሰችም። አላወቅኩም ነበር። እሺ፣ አመሰግናለሁ። ጨርሻለሁ። ሌላ ጥያቄ የለኝም። ኤሊዛቤት በኩራት ግን እጆቿ እየተንቀጠቀጡ ከመድረኩ ወረደች። ሮበርት ቀጥሎ ወጣ። ቪክቶሪያ ቶርን ሰነዶቹን ልክ መምህር የክፍል ስራን እንደሚያድል አቀረበች። ስለ ጣራው ሁኔታ፣ የከተማ ተቆጣጣሪ ሪፖርት፣ ለ4 ሰው ቤተሰብ ከድህነት ወለል በታች የሆነ ገቢን የሚያሳይ የታክስ ሰነድ፣ ለ3ቱ ልጆች ምንም አይነት የጥርስ ሕክምና መድን የሌለ መሆኑ፣ በስማቸው የተከፈተ የኮሌጅ ቁጠባ አለመኖሩ፣ የማደጎ ጥያቄው አሁንም በሂደት ላይ መሆኑን እያንዳንዱን ሮበርት በሚያውቀው ብቸኛው መንገድ መለሰ። አዎ አለ። እየሰራሁበት ነው፣ ግን ገና አልሆነም። ቪክቶሪያ ቶርን የወረቀት ክምችቷን ከፊቱ ባለው ጠረጴዛ ላይ ያስቀመጠችለት። ለረጅም ጊዜ አየችው እና የመጨረሻ ጥያቄዋን ስትጠይቅ ልክ አንድ ሰው ክብደቱን የሚያውቀው ጥያቄን እንደሚጠይቅ ሁሉ በቀስታ ነበር። ሚስተር ሚለር፣ ሁኔታው ተገልብጦ ቢሆን እርሶ ቤት፣ መድህን እና የገንዘብ አቅም ያለው አያት ቢሆኑ ኖሮ አሁን ባሉበት ሁኔታ ያለ ሰው 3 ልጆቹን እያሳደገ ቢሆን ኖሮ ዛሬ ይህ ፍርድ ቤት እንዲወስን እየጠየቁት ባለው ውሳኔ ይስማማሉ? ፍርድ ቤቱ ጸጥ አለ። ሮበርት ፊቱን አዞረ። ከመቀመጫው በስተጀርባ 3ቱ ልጆች ትከሻ ለትከሻ ተቀምጠው ነበር። ክሎይ ቀጥታ እያየችው ነበር። አፏ ቀጥ ያለ መስመር ሆኗል። በጣም ትንሽ ሊታወቅ በማይችል ሁኔታ ራሷን ነቀነቀች እና ሮበርት ይህችን ልጅ ለ2 ወራት ለማንበብ በመማሩ ተረዳ። እሷ ምን ማለት እንዳለበት እየነገረችው አልነበረም፣ እንዳይዋሽ እየነገረችው ነበር። ወደ ዳኛው ወንበር ዞረ። ለመናገር ረጅም ጊዜ ወሰደበት። ለነሱ የሚበጀውን ማድረግ እፈልጋለሁ አለ። ዛሬ ያ ምን እንደሆነ በእርግጥ አላውቅም። ከመቀመጫው በስተጀርባ ክሎይ አይኖቿን ጨፈነች። ያ መልስ ጣራው ሳይሆን የባንክ አካውንቱ ሳይሆን ያልተጠናቀቀው ማደጎ ሳይሆን ችሎቱን አበቃው። ዳኛ ማርጋሬት ሱልቫን እረፍት ወሰዱ። ሲመለሱ ሮበርት ሚለር ስላደረገው ነገር እውቅና የሚሰጥ ሙሉ አንቀጽ በቃለ ጉባኤው ላይ አሰፈሩ። ከዚያም በቴነሲ ሕግ መሰረት ቁሳዊ ሁኔታዎችን አመዛዝና እና የሱ የማደጎ ማመልከቻ ገና እንዳልተጠናቀቀ በመጥቀስ ሞግዚትነትን ወደ እናት ወገን አያቶች እንደሚተላለፍ ተናገረች። ሮበርት አንድ እጁን ከፊቱ ባለው ጠረጴዛ ላይ አሳርፎ መዶሻው እስኪወርድ ድረስ በዚያው አቆየው። ፍርድ ቤቱ 20 ደቂቃ ፈቀደላቸው። የተሰጣቸው ክፍል ጠባብና መስኮት የሌለው፣ ወለሉ ላይ የተቸነከረ 4 ማዕዘን ጠረጴዛና 4 ወንበሮች ያሉት ነበር። ሮበርት ወረቀት ያለበት ቦርሳ ይዞ ገባ። ኤሊዛቤት ከመጠባበቂያው በር ውጪ ሆና በመስታወቱ ትመለከት ነበር። እሱ መጀመሪያ ከቦርሳ ውስጥ አንድ መጽሐፍ አወጣ። በጥቅም ብዛት ማዕዘኖቹ የለሰለሱ፣ ጀርባው በደርዘን የሚቆጠሩ ቦታዎች ላይ የታጠፈ የአጭር ታሪኮች ስብስብ ነበር። በክሎይ ፊት ለፊት አስቀመጠው። እናታችሁ ይህንን መጽሐፍ 20 ጊዜ አንብባቸዋለች አላት። ማስታወሻዎቿ በዳርቻው ላይ በእርሳስ ተጽፏል። እንድታገኙ ትፈልጋለች። ምናልባት ያሰመረችባቸውን ክፍሎች ለምን እንዳሰመረችባቸው ትረጂው ይሆናል። ምናልባትም አትረጂው ይሆናል። በማንኛውም መንገድ አሁን ያንቺ ነው። ክሎይ መጽሐፉን ያየችው አንድ ሰው ለመንካት ዝግጁ ያልሆነውን ቁስል እንደሚመለከት አይነት ነበር። ቢሆንም ግን እጇን ዘረጋች። እሱም እንደገና ከቦርሳ ውስጥ የአናጺ እርሳስ አወጣ። ጠፍጣፋና አጭር፣
አንድ ጫፉ የተገመጠ ነበር። ልክ ባለፈው ወር በክለርኩ ቢሮ የማድረጉ ማመልከቻውን የፈረመበት ያው እርሳስ ነበር። ይህ በማንኛውም ነገር ላይ ምልክት ያደርጋል አላት አድሪን እጆቿን በላዩ ላይ እያጠፈ። እንጨት፣ ብረት፣ ደረቅ ግድግዳ፣ ወረቀት በጎን ከያዝሽው ህይወትንም ጭምር። ኦድሪ ይህንን ያዥው። ያንቺን ህይወት በፈለግሽው መንገድ ምልክት አድርጊበት። የኦድሪ ፊት ከዚህ በፊት አይቶት የማያደርገውን ነገር አደረገ። አላለቀሰችም፣ አልጮኸችም። ልክ ጡጫ እንደሚጠብቅ ሁሉ ፊቷ ጠጠረ እና በዙሪያው ያሉት ሁሉ እንዲያባርሯት ለ2 ወራት ስትገዳደር የነበረችው ትንሿ ልጅ ያንን አጭር የአናጺ እርሳስ ዳግመኛ እንደማትለቀው አድርጋ ያዘችው። በመጨረሻም በቦርሳ ውስጥ ያለውን በጣም ትንሽ ነገር አወጣ። የእንጨት ወፍ። ከሌሊቱ 9 ሰዓት ላይ ስለጨረሰው ሰማያዊ ቀለሙ ገና አልደረቀም ነበር። ፊቱ ከማያ ፊት ጋር እኩል እንዲሆን ተንበረከከ። ይህንን ደግሞ አንቺ ያዡ አላት። እኔ በቤት ውስጥ የሰራውልሽን ሌላኛዋን ይዛለሁ። በዚያ መንገድ እያንዳንዳችን አንዳንድ ይኖረናል እና ወደኔ የምትመለሽበት ቀን ማያ መቼም ይሁን መቼ ይህንንም ይዘሽ ወደኔ ነይ። እኔ ባረጅ እንኳን በዚያን ጊዜ ብዙ ነገሮችንም ብረሳ እንኳን ይህንን ከፍ አድርገሽ አሳይኝ። እኔም አንቺ መሆንሽን አውቃለሁ። ማያ አልተናገረችም። ሰማያዊውን ወፍ በሁለቱም እጆቿ ይዛ ደረቷ ላይ አስጠጋቻትና አለቀቀቻትም። የመጀመሪያው ወፍ ያቺ በአንድ በኩል ክንፏ ከፍ የሚለው በሲዳሩ ድሌን ባለችው ቤቷ መኝታ ክፍል መሳቢያ ውስጥ ቀረች። ሮበርት በሚቀጥለው ጧት አግኝቶ ከምድጃው በላይ ወዳለው የኩሽና መደርደሪያ አዘዋወራት። እዚያም ለ15 ዓመታት ኖረች። የክሎይ ድምጽ ሲመጣ በጣም ቀጭን ከመሆኑ የተነሳ ልክ እንዳልነበር አይነት ነበር። ታዲያ ለምንድነው እንደዚህ የሚሰማው? አድሪ እጇን ባፏ ላይ አድርጋ መሳደብ ጀመረች። ዝቅ ባለና ጽኑ ድምጽ እንዳትናገራቸው የተባለችውን ቃላት በሙሉ። ኤልዛቤት በሩን ከፍታ ወደ መተላለፊያው ይዛቸው እስክትወጣ ድረስ ማያ በፍርድ ቤቱ ወለል ላይ በሮበርት ጭን ላይ ወጣችና ሁለቱም እጆቿን በሸሚዟ ላይ አጥብቃ ያዘች። አንድ ቁልፍ እስኪላቀቅ ድረስ ሳበችውና አይሆንም አለች። እናም በዓለም ላይ ያንን ስሜት እንዴት እንደምታደርገው ሊነግራት የሚችል ሰው አልነበረም። ሮበርት በዚያ የሰቆቃ ወለል ላይ ተንበርክኮ ሶስቱንም አቀፋቸው እና እያለቀሰ መሆኑን ለመደበቅ አልሞከረም። ምክንያቱም ያ ጊዜ አልፎ ነበር። ምንም ነገር ብትረሱ አላቸው በዝቅተኛ ድምጽ፣ ይህንን እንዳትረሱ። እኔ ፈልጋችሁ ነበር፣ በየቀኑ ፈልጋችሁ ነበር። በ20ኛው ደቂቃ ላይ የፍርድ ቤቱ ጥበቃ አንኳኳ። ሮበርት ወደ መተላለፊያው አወጣቸው። አርተር እና ኤልኖር ስተርሊንግ ለ4 ወራት ያወቃቸውን የ3 ልጆች እጅ ሲይዙ ተመለከተ። እነዚያ 3 ልጆች ወደ ጥቁር መኪና ጀርባ ሲገቡ አየ እና መኪናው ከፍርድ ቤቱ መኪና ማቆሚያ ወደ ግራ ታጥፎ ወደ አውራ ጎዳናው ሲገባና ሲሰወር ተመለከተ። ወደ ቤቱ ነዳ። በመግቢያው ላይ አቆመ። ሞተሩን አጥፍቶ በመኪና ውስጥ ለረጅም ጊዜ ተቀመጠ። በመጨረሻ ወደ ቤት ውስጥ ሲገባ ቤቱ ኤልዛቤት ከመደወሏ በፊት በነበረው ምሽት የነበረው ያህል ጸጥታ ሰፍኖበት ነበር። ነገር ግን በዚህ ጊዜ ጸጥታው ፍጹም የተለየ ትርጉም ነበረው። በመጀመሪያው ዓመት በየሳምንቱ ይጽፍ ነበር። ለክሎይ በስተጀርባ ባለው ሱቅ ውስጥ ምን እየሰራ እንደሆነ ይጽፍ ነበር። ለኦድሪ እርሳሱን አሁንም እየተጠቀመችበት እንደሆነ ይጽፍ ነበር። ለማያ በቀላል ቃላት በዳርቻው ላይ ስዕሎችን እየሳለ የተለያየ ቀለም ያላቸው ክንፍ ያላቸው ትናንሽ ወፎችን ይስልላት ነበር። ከደብዳቤዎቹ አንዱም ተመልሶ አልመጣም። አንዳቸውም መልስ አልነበራቸውም። እሱ ያላወቀው ነገር ግን ደብዳቤዎቹ ለልጆቹ እየደረሱ እንዳልነበር ነው። ኤልኖር ስተርሊንግ ከመግቢያው አዳራሽ ጎን ሰራተኛዋ የፖስታ ክፍል የምትለው ክፍል ነበራት እና ወደ ቤት የሚመጣው ማንኛውም መልእክት ወደ ሌላ ቦታ ከመዘዋወሩ በፊት እዚያ ባለ ትንሽ የእብነበረድ ጠረጴዛ ላይ ያልፋል። የሮበርት ኢንቨሎፖች ወደ ታችኛው መሳቢያ ይገቡ ነበር። በ3ኛው ወር አንዴ ለ12 ሰዓታት ያለማቋረጥ ነድቶ ሄደ። በቢኮን ስትሪት ባለው ቤት የብረት በር ላይ ቆሞ በኢንተርኮም በኩል ድምጹን አሰምቶ ሴት ልጆቹን ማነጋገር ይችል እንደሆነ በትህትና ጠየቀ። ከዚያም የጠበቃ ድምጽ መጣና ሮበርት በብሩክሊን ፖሊስ መመሪያ በትንኮሳ ክስ መመዝገብ የማይፈልግ ከሆነ ዳግመኛ ወደዚያ እንዳይመለስ ነገረው። ሮበርትም አልተመለሰም። 12 ሰዓታትን ነድቶ ወደ ቤቱ ተመለሰ። ለነዳጅ ካልሆነ በስተቀር ፈጽሞ አላቆመም። ከሁለተኛው ዓመት በኋላ መጻፉን አቆመ። መጻፍ ያቆመው ለ2 ዓመታት በተዘጋ ክፍል ውስጥ ሲጮህ እንደነበረ ሰው
በዝግታ እርግጠኝነት ድምፁ አስቀድሞ በቂ ጉዳት የደረሰባቸውን ልጆች እየጎዳ እንደሆነ ማመን ስለጀመረ ነው። በአንድ እሁድ ጠዋት ብዕሩን አስቀመጠው እና ዳግመኛ አላነሳውም። በዚያ ጸጥታ ማዶ ልጆቹ መኖሩን በማያውቁት የፖስታ ክፍል ባለበት ቤት ውስጥ ሌላ አይነት ስራ እየተከናወነ ነበር። ክሎይ 18 ዓመት ሲሞላት ኤልኖር ስተርሊንግ በአንድ ምሽት ከራት በኋላ ወደ ጥናት ክፍሏ ጋበዘቻትና በመካከላቸው ባለው ጠረጴዛ ላይ አንድ ፎልደር አስቀመጠች። በውስጡ አደራ ነበር። ሙሉ የትምህርት ክፍያ፣ ለቅድመ ምረቃ አስቀድሞ የተከፈለ የግል ትምህርት ቤት፣ አስፈላጊ ከሆነም ለድህረ ምረቃ የተያዘ፣ ለሁለቱም እህቶቿ ተመሳሳይ ትረስት። በአንድ ቅድመ ሁኔታ መጣ። ከሚስተር ሚለር ጋር ምንም አይነት ግንኙነት አይኖርም። ማያ 21 ዓመት እስኪሞላት ድረስ። ክሎይ ለረጅም ጊዜ በዝምታ ተቀመጠች። ኤልኖር ሁለተኛ ሰነድ አወጣች። በታይፕ የተጻፈ፣ ሞግዚትነቱ ከተላለፈ በኋላ ወዲያውኑ የተጻፈ፣ በሮበርት ሚለር እጅ የተፈረመ የሚመስል ደብዳቤ ነበር። በውስጡም የእናቷን አጫጭር ታሪኮች መጽሐፍ የሰጣት ሰው ከእንግዲህ መቀጠል እንደማይችል፣ የሱ ግንኙነት መቀጠል የልጆቹን መላመድ እያከበደው እንደሆነ፣ በይፋና በትህትና ብቻውን እንዲተዉት እየጠየቀ እንደሆነ ጽፏል። ኤልኖር ደግሞ የሂሳብ መዝገብ አሳየቻት። $5000 የሽግግር ድጋፍ ተብሎ የተሰየመ ነበር። ከችሎቱ በኋላ ባሉት ወራት ለሮበርት ሚለር እንደተከፈለ የተመዘገበ፣ ቼኩ ግን በጭራሽ አልተጻፈም ነበር። የሂሳብ መዝገቡ በፈጠራ የተሰራ ነበር። ክሎይ ግን ያንን አታውቅም። ክሎይ በ18 ዓመቷ ያወቀችው ከ6 ዓመት በፊት በፍርድ ቤት ጀርባ ተቀምጣ የምትወደው ሰው ለዳኛው ለሷ ምን እንደሚበጅ እንደማያውቅ ሲናገር ማየቷን ነበር። መቼም ወደ ቤት ተሰምቷት በማያውቅ ቤት ውስጥ 6 ዓመታትን እንዳሳለፈች እና ሁለቱ እህቶቿ ለትምህርት፣ ለሐኪሞችና ለወደፊት ገና ለማይታየው ህይወት ገንዘብ እንደሚያስፈልጋቸው በደንብ ታውቅ ነበር። ኤልኖር ስተርሊንግም ምን እየወሰደች እንደሆነ ታውቃለች። ደብዳቤውን 2 ጊዜ ያነበበችው። ፊርማው ትክክል ይመስላል። በ18 ዓመቷ አይኖቿ የሐሰት ስራን ለመለየት የሰለጠኑ አልነበሩም። ፈረመች። ለሁለት እህቶቿ ሙሉን ታሪክ አልነገረቻቸውም። ሊሸከሙት ይችላሉ ብላ ያሰበችውን ብቻ ነገረቻቸው። አያታችን የትምህርት ወጪያችንን እየሸፈነች ነው አለች በዚያ ምሽት በኦድሪ አልጋ ዳርቻ ተቀምጣ። ለሶስታችንም ቅድመ ሁኔታው ማያ 21 ዓመት እስከሚሞላት ድረስ አባታችንን እንዳናገኘው ነው። አስቤበታለሁ። ይህ ያለን ምርጡ አማራጭ ነው። ኦድሪ የ15 ዓመት ልጅ ነበረች እና ቀድሞውኑ እየራቀች ነበር። ስም ልትሰጠው በማትችለው ነገር ቀድሞውኑ ተቆጥታ ነበር እና ከመስማማቷ በፊት ለ40 ደቂቃ ከክሎይ ጋር ተከራከረች። ማያ የ12 ዓመት ልጅ ነበረች እና ሮበርትን ካየች 6 ዓመታት ሆኗታል እና ክሎይን ተመልክታ እሺ ብቻ አለች። ክሎይ ያንን ፊርማ በጫማ ውስጥ ያለን ድንጋይ አንድ ሰው እንደሚሸከመው ሁሉ በቀሪው ህይወቷ ተሸከመችው። በጩኸት ሳይሆን፣ በግልጽ ሳይሆን በእያንዳንዱ እርምጃ ህግን መረጠች። የልጆቹን ደህንነት መረጠች። በተለይም በማደጎ ቤቶች ውስጥ የእህትማማቾች ስብስብን እንዳይበተን መጠበቅን መረጠች። ያሸነፈችው እያንዳንዱ ክስ እየከፈለችው ያለችው የማታውቀው የካሳ ክፍያ ነበር እና ሮበርት ሚለር እሷ በፈረመችው ዝምታ ማዶ የሚቀጥሉትን 13 ዓመታት ያሳለፈው ልጆቹ በምክንያታዊነትና በትክክል እንደረሱት በማመን ነበር። ምንም በማይመጣበት ቤት ውስጥ ጊዜ እንደሚሆነው ሁሉ 13 ዓመታት ከዛም 15 ዓመታት ሆኑ። ኤልኖር ስተርሊንግ በሞተችበት በዚያ መህር ሮበርት እድሜው 56 ነበር። ምንም እንኳን እሷ መሞቷን ገና ባያውቅም። አርተር ስተርሊንግ ከ2 ክረምት በፊት ቀድሞ ሞቶ ነበር። ሮበርት ያንንም አያውቅም ነበር። አሁን የራሱን የአየር ሁኔታ ብቻ ነበር የሚያውቀው። ልቡ የካውንቲውን ሐኪም አሳስቦት ነበር። የቤት ዕዳው አልፎበታል እና ጣሪያው በአንድ ጥግ ላይ በሰማያዊ ፕላስቲክ ተያይዞ ነበር። አሁንም ወጥ ይሰራ ነበር። በየእሁዱ አንድ ድስት፣ አንድ ሳህን፣ አንድ ማንኪያ። አሁንም በየምሽቱ አጭሩን መተላለፊያ ይራመዳል። የእያንዳንዱን በር እጀታ ያናውጣል እና ለ15 ዓመታት ባዶ ለነበሩት ክፍሎች በቀስታ ዛሬ ማታ ሰላም ናችሁ ሲል ያንሾካሽካል። ክፍሎቹ አልተዘበራረቁም ነበር። የክሎይ መጽሐፍት አሁንም የ12 ዓመት ልጅ በደረደረችበት ቅደም ተከተል መደርደሪያው ላይ ተቀምጠዋል። የኦድሪ ሳጥን የላይኛውን መሳቢያ አሁንም ይዟል። የማያ አልጋ አሁንም በምስራቅ መስኮት አጠገብ አለ። ከምድጃው በላይ ባለው የኩሽና መደርደሪያ ላይ ከፍርድ ቤቱ በኋላ በነበረው ጧት ባስቀመጠው ቦታ
ያቺ ጎባጣ የመጀመሪያው ወፍ አንዱ ክንፏ ከሌላው የሚሰፋው እዚያው አለች። ኤልኖር ስተርሊንግ በኦክቶበር ሞተች። ጠበቆቹ እህትማማቾቹን ለንብረት ክፍፍል ወደ ቦስተን ጠሯቸው። በዚያን ጊዜ ትልልቅ ሴቶች ሆነው ነበር። ክሎይ ከህግ ትምህርት ቤት ከወጣች 3 ዓመት ሆኗታል። በኒውዮርክ በሚገኝ ለትርፍ ያልተቋቋመ ድርጅት ውስጥ የእህትማማቾች ስብስብ እንዳይበታተን የሚሰራ የልጆች ደህንነት ጠበቃ ሆና ነበር። አድሪ በናሽቪል በሚገኝ የግንባታ ድርጅት ውስጥ ትንሿ የቡድን መሪ ነበረች። ማያ ቀድማ ተመርቃ 21ኛ ዓመቷን በቦስተን ዳርቻ ባለ የህፃናት ካንሰር ህክምና ክፍል ውስጥ በፈቃደኝነት በማገልገል ታከብር ነበር። ምን እንደሚያማቸው ገና መናገር ካልተማሩ ልጆች ጋር ትቀመጥ ነበር። የሮበርትን ስም እርስ በርሳቸው ጮክ ብለው ካወሩ ዓመታት አልፈዋል። ሶስታቸውም አንድ ነገር ደብቀው ነበር። በሁለተኛው ቀን ከሰዓት በኋላ በኤልኖር የጥናት ክፍል ውስጥ ነበር። ክሎይ በመጽሐፍ መደርደሪያ ውስጥ ባለው ተንቀሳቃሽ ሰሌዳ በስተጀርባ የግል ካዝና ቁልፍ ያገኘችው። በውስጡ በአንድ ሰዓት ውስጥ የ15 ዓመታት ህይወቷን የሚያፈርሱ 2 ነገሮች ነበሩ። የመጀመሪያው የደብዳቤዎች ጥቅል ነበር። በደርዘን የሚቆጠሩ ኢንቨሎፖች በክር የታሰሩ፣ እያንዳንዳቸው በሮበርት ሚለር እጅ የተጻፉ። የላይኛው ኢንቨሎፕ ሞግዚትነቱ ከተላለፈ ከ9 ቀናት በኋላ የተጻፈ ነበር። የታችኛው ደግሞ ወደ 2 ዓመት ገደማ ዘግይቶ የተጻፈ ነበር። አንዳቸውም አልተከፈቱም። ክሎይ እነዚያን ኢንቨሎፖች ጭኗ ላይ አድርጋ በጥናት ክፍሉ ወለል ላይ ተቀመጠችና ለረጅም ጊዜ ሳትንቀሳቀስ አነበበች። ሁለተኛው በአያቷ የእጅ ጽሑፍ ሚለር ሽግግር ተብሎ የተሰየመ ማኔላ ፎልደር ነበር። በውስጡ በ18 ዓመቷ የፈረመችው ትረስት ኮፒዎች፣ ለሮበርት ተከፈለ የተባለው $5000 የሂሳብ መዝገብ እና በዚያ ምሽት ያነበበችው በታይፕ የተጻፈ ደብዳቤ ነበር። አሁን በህይወት ለመኖር እውነተኛ ሰነዶችን በማንበብ ዓመታትን ያሳለፈችው ጠበቃዋ ክሎይ ነበረች። የ18 ዓመቷ ልጅ ማየት ያልቻለችውን አየች። ፊርማው ጥሩ ማስመሰል ነበር፣ ግን ቢሆንም ማስመሰል ነበር። ፊደላቱ በጣም ተጭነው ተጽፈዋል። ትልቁ ቲ ፊደል ከላይ ተዘግቷል። ካልተከፈቱት ኢንቨሎፖች በአንዱ ላይ በእጅ የተጻፈውን ስም ከፊርማው አጠገብ አደረገችው እና የሐሰት ስራው እንደ ቀን ብርሃን ግልጽ ሆነ። ኤልዛቤት ሃርፐር ደወለችላት። አሁንም በሚልሄቨን ካውንቲ ቢሮ ውስጥ ትሰራ ነበር። ኤልዛቤት ከህግ ውጪ በጸጥታ የያዘችው ሁለተኛ ፋይል ነበር። በ2 ዓመታት ውስጥ የተመዘገቡ 47 ስልኮች፣ ሁሉም ከሮበርት የተደወሉ፣ በገለልተኛ አማካኝነት ሴት ልጆቹን እንዴት ማግኘት እንደሚችል የሚጠይቁ። በ2013 መጨረሻ ላይ በቢኮን ስትሪት የብረት በር ውጪ የቆመ የሥራ ኮት የለበሰ ቀጭን ሰው ፎቶግራፍ። በፎቶግራፉ ላይ ያለው ሰው በጣም ስለከሳ ክሎይ ልታውቀው አልቻለችም ነበር። በዚያ ምሽት በሆቴል ክፍል ውስጥ ለእህቶቿ ነገረቻቸው። ኦድሪ ሳትናገር ሰማችው። ከዚያም ቆመች። ወደ መስኮቱ ሄደችና ክሎይ ለ15 ዓመታት አይተው በማታውቀው ፊት ዞረች። ምንም መብት አልነበረሽም አለች ኦድሪ። ለ15 ዓመታት ስለ ራሴ ምን እንደማስብ ታውቂያለሽ? ለኛ መታገል እንደማይገባው ለመወሰን በእኔ ውስጥ ምን አይቶ መሆን አለበት ብዬ አስብ እንደነበር ታውቂያለሽ? ኦድሪ የማያ ድምጽ ከሌላው አልጋ መጣ። ሁልጊዜም እንደነበረው ትንሽ ሆኖ ነበር። አቁሚ ባክሽ፣ አይሆንም፣ እንድትናገረው ፈልጋለሁ። የክሎይ እጆች በጉልበቶቿ ላይ ነበሩ። ምንም መብት አልነበረኝም። ትክክል ናት። ማያ ወደ እህቶቿ መካከል ሄደች። በአንድ ወቅት በቦይ ውስጥ የነበረችው የ6 ዓመት ልጅ አሁን የ21 ዓመት ሴት ልጅ ሆናለች። በአንድ ወቅት ቃላት እንዳልነበራት ሰው በጸጥታ እርግጠኝነት ተናገረች። ክሎይ የ18 ዓመት ልጅ ነበረች። አያታችን ደግሞ የ68 ዓመት ሴት ነበረች እና እኛ ከመወለዳችን በፊት ሰዎችን ስታታልል የኖረች ናት። ያኩል ትግል አልነበረም። እሷ አልከዳችንም። አያታችን ናት ሁላችንንም የከዳችን። ክሎይ መጀመሪያ ያገኘቻት ብቻ ናት። የኦድሪ ትከሻዎች በትንሹ ወረዱ። ይቅርታ ሳይሆን ጅምር ነበር። ወደ ቤት እየሄድን ነው አለች ማያ። ነገ። በጸጥታ አልደረሱም። ኦድሪ 3ቱን ኤስዩቪ መረጠች። ይህች ከተማ ሲሸነፍ አይተዋለች አለች። አሁን ደግሞ ሲያሸንፍ ታየዋለች። ማያ ቀለል ያለ ነገር ለማድረግ ተከራከረች። ክሎይ ግን የመጨረሻውን ውሳኔ ሰጠች። እያንዳንዱ ትንሽ ከተማ የራሱ ሮበርት ሚለር አለው አለች እና እያንዳንዱ ትንሽ ከተማ በእነዚሁ ምክንያቶች በሱ ላይ የሚፈርድ ዳኛ አለው። በጩኸት ከገባን በ3 ከተሞች ማዶ ያለች የአንድ ሰው የእህት ልጅ እሁድ ዕለት ታነበዋለች እና ያለዚያ የምትፈርመውን ነገር አትፈርምም። ሌሊቱን ሙሉ ነዱ። በግቢ ውስጥ ካሉት 3 ሴቶች መካከል
ትንሿ እጇን አነሳች። በእጇ ውስጥ ያቺ ትንሿ ሰማያዊ ቀለም የተቀባች የእንጨት ወፍ ነበረች። ሮበርት ከ15 ዓመታት በፊት በፍርድ ቤት ጠረጴዛ ላይ በእጇ ላይ ያስቀመጠላት። ሮበርት መውሰዱን ሳያውቅ ከበረንዳው የመጀመሪያውን እርምጃ ወረደ። ክሎይ መጀመሪያ ተናገረች። ድምጿ በሁለተኛው ቃል ላይ ተቋረጠ። አባዬ አላወቅንም ነበር። ደብዳቤ እየጻፍክ እንደነበር አላወቅንም ነበር። ማያ እሱ ወደ እሷ ሳይደርስ ቀድማ ደረሰችበት። ከዚያም ኦድሪ፣ ከዚያም ክሎይ። ለ15 ዓመታት የአንድም የስክስክታ ድምጽ ባልተሰማበት የግቢ ፊት 4 ሰዎች እርስ በርሳቸው ተቃቀፉ እና ሮበርት በከተማው ሰው ሁሉ ፊት አለቀሰ እና በዚህ ጊዜ አልደበቀውም። በቤት ውስጥ ያለው ነገር የራሱን ታሪክ ይናገር ነበር። ዓመታትን ክፍል በማየት ያሳለፈችው ክሎይ የኩሽና ጠረጴዛው ለአንድ ሰው ብቻ እንደተዘጋጀ አየች። በህይወት ለመኖር ግንብ የምትገነባው ኦድሪ ወደ ሰገነት መሰላል ወጥታ ሰማያዊውን ፕላስቲክ አየች። የተሞላ የክኒን ጠርሙስ ክብደትን ለማወቅ ከበቂ የተረፉ ልጆች ጋር የተቀመጠችው ማያ በመታጠቢያ ቤት መደርደሪያ ላይ ያሉትን ጠርሙሶች ቆጠረች። ከምድጃው በላይ ባለው የኩሽና መደርደሪያ ላይ አንዱ ክንፏ ከሌላው የሚሰፋው ጎባጣዩ መጀመሪያዋ ወፍ ቆማለች እና ከሷ አጠገብ ባለፉት 5 ዓመታት የተጻፉ ያልተላኩ ደብዳቤዎች ክምር ነበር። አንዳንዶቹ ለሴት ልጆቼ ብቻ ተብለው የተጻፉ፣ ምክንያቱም ሮበርት ከእንግዲህ ወቅታዊ አድራሻቸው አልነበረውም። ማያ እጇን በመጀመሪያዋ ወፍ ላይ አደረገች። ሮበርት ያንን ስታደርግ ተመለከታት። አንዳቸውም ምንም አላሉም። ክሎይ ማንም ኮቱን ሳይወልቅ በፊት በኩሽና ጠረጴዛው ላይ ላፕቶፑን ከፈተች። እናም ከሰዓት በኋላ እስኪያልቅ ድረስ በሮበርት የቤት ዕዳ ላይ 2 ስህተቶችን አግኝታ ውሉን በድጋሚ ጻፈች። ኦድሪ ከሰዓት በ10 ሰዓት ላይ በመለኪያ ቴፕ ጣራው ላይ ነበረች። የምታውቀው አቅራቢ ጋር እየደወለች ነበር። ማያ ደግሞ የክኒን ጠርሙሶቹን አንድ በአንድ ትመለከታቸው ነበር። ልክ በህፃናት ሕክምና ክፍል ውስጥ በደርዘን የሚቆጠሩ ሰንጠረዦችን ስትመለከት እንደነበረው። ሮበርት ሁሉንም ለመቃወም ሞከረ። 3ቱ ግን እሱ በሰጣቸው ግትርነት ችላ አሉት። ብቻህን መትረፍ አለች ማያ የመጨረሻውን ጠርሙስ ስታስቀምጥ። ደህና ከመሆን ጋር አንድ አይደለም አባዬ። በዚያ ሁለተኛ ምሽት ኦድሪና ማያ ከተኙ በኋላ ከረጅም ጊዜ በኋላ ሮበርት የመጨረሻውን ሳህን እያደረቀ እያለ ክሎይ ወደ ኩሽና ገባች። በ18 ዓመቷ የፈረመችውን ደብዳቤ ፎቶኮፒ ጠረጴዛው ላይ አኖረችው። ሮበርት አነበበው። ከ3ኛው መስመር በፊት የራሱ የእጅ ጽሑፍ እንዳልሆነ አየ። ምክንያቱም የሱ ይመስላል እንጂ የሱ ቲ ፊደል አጻጻፍ አይደለም። ክሎይ እሱ እንዲቆጣ ተዘጋጅታ ነበር። ክሎይ እሱ ይቆጣል ብላ ጠብቃ ነበር። ለ15 ዓመታት ለመቆጣት ጠብቃ ነበር እና ያንን ሁሉ በሞተች ሴት ላይ ብቻ ልትጥለው አልቻለችም። ሮበርት ደብዳቤውን አስቀመጠ። ድምፁ በጣም ደክሞ ነበር። የ18 ዓመት ልጅ ነበርሽ፣ እሷ ደግሞ 68 ዓመቷ ነበር። ያ እኩል ትግል አይደለም ልጄ። ክሎይ ፊቷን በእጆቿ ሸፈነች። እሱ በጠረጴዛው ዙሪያ ዞረና እጇን ትከሻዋ ላይ አደረገ። ልክ በ12 ዓመቷ መጀመሪያ ወደ ቤቱ ስትመጣ የጨርቅ ቦርሷን አልፈታም ባለችበት ምሽት እንዳደረገው አይነት ጸጥ ያለ ክብደት ነበረው። ማያም እንደዚህ ነው ያለችኝ አባዬ። በሐሙስ ዕለት ከንቲባው 4ቱንም በከተማው ስብሰባ ላይ እንዲናገሩ ጠየቃቸው። ሮበርት ለ10 ዓመታት ያልተተኮሰ ሱፍ ለብሶ መጣ። ማያ ተኩሳለት ነበር። ኦድሪ የእጅጌ ቁልፉን አስተካክላለት ነበር። ክሎይ ሲመጡ አዲስ ከረባት ገዝታለት ነበር። ክሎይ መጀመሪያ ተናገረች። ከ15 ዓመታት በፊት ይህች ከተማ ማንም ያልፈለጋቸውን 3 ሴት ልጆችን የተቀበለ ሰውን አይታለች። ገንዘብ አልነበረውም፣ ዋስትናም አልነበረውም። የመቆየት ውሳኔ ብቻ ነበረው። እናም አደረገው። ይህች ከተማ በኋላ ፍርድ ቤት ሲሸነፍ ተመልክታለች። ስህተት ስለነበር ሳይሆን በመሐላ ለመዋሸት ፍቃደኛ ስላልነበረ ነው። እና እዚህ የቆምነው ያንን ታሪክ እንደገና ለመጻፍ አይደለም። እዚህ የቆምነው በሚል ሄቨን ውስጥ ሌላ ማንኛውም ልጅ ያንን ህይወት እንዳይኖረው ለማረጋገጥ ነው። ኦድሪ ቀጥላ ተናገረች። ከቷ እዚህ የቆምነው በሚል ሄቨን ውስጥ ሌላ ማንኛውም ልጅ ያንን ህይወት እንዳይኖረው ለማረጋገጥ ነው። ኦድሪ ቀጥላ ተናገረች። ከቷ አጠር ባለ በክፍል ውስጥ ካለ ከማንኛውም ሰው በበለጠ በረጋ ድምጽ ነበር። ሰዎች እሱ በቂ አይደለም ሲሉ በቂ ገንዘብ የለውም ማለታቸው ነበር። የተሳሳቱት ነገር ግን ከዚህ በፊት ማንም ያልሰጠንን አንድ ነገር እንደሰጠን ነው። እሱ ከኛ ጋር ቆየ።
የማያ ድምጽ በጣም ትንሿ ነበረች። ቢሆንም ግን የክፍሉ መጨረሻ ድረስ ደረሰች። በዚህ ቤት ውስጥ ባሳለፍኩት የልጅነት ጊዜ በየምሽቱ ቁልፎችን ያረጋግጥ ነበር። ከዚያም ዞሮ እንዲህ ይለናል፣ ዛሬ ማታ ሁላችሁም ሰላም ናችሁ። በዓለም ላይ ከምንም ነገር በላይ እሱን አመንን። ሶስቱ በአንድ ላይ በካውንቲው ውስጥ ዝቅተኛ ገቢ ላላቸው አሳዳጊ ቤተሰቦች የእህትማማቾች ስብስብ አንድ ላይ ለማቆየት የህግ እርዳታ ምክርና የአጭር ጊዜ የገንዘብ ድጋፍ የሚሰጥ የሚለር ሃውስ የድንገተኛ ጊዜ ድጋፍ መቋቋሙን አበሰሩ። የመነሻ ፈንዱ በቀጥታ ከኤልኖር ስተርሊንግ ንብረት ከአያታቸው የመጣ ነው። የወሰደችውን በዚህ መልኩ ልትመልስ ነው። ይህንን ለማወቅ እዚህ አትኖርም። ያ ደግሞ ምንም አይደለም። ክፍሉ በሙሉ በእግሩ ቆመ። ሮበርትም ቆመ። ምክንያቱም አድሪና ማያ ከጎኑ ቆመው ነበር። እያንዳንዳቸው በአንድ በኩል እጃቸውን ከስሩ አድርገው ነበር። በዚያ ምሽት በኩሽና ጠረጴዛ ላይ 4 ሳህኖች ነበሩ። በመሃል ያለው ድስት አንዳቸውም ካስታወሱት ከማንኛውም ወቅት በላይ ሞልቶ ነበር። ቀጭን ዝናብ መጣና ሰገነቱን ግን አላገኘውም። የሶስት ሴቶቹ ድምጽ በቤት ውስጥ ከአንዱ ክፍል ወደ ሌላው ይንቀሳቀስ ነበር። ከራት በኋላ ዘግይቶ ሮበርት ለ15 ዓመታት በየምሽቱ እንደሚራመደው አጭሩን መተላለፊያ ተራመደ። በመጀመሪያው በር ላይ ያለውን እጀታ አናወጠ። በሁለተኛው ላይ ያለውን ፍሬም ነካ። ወደ ሶስተኛው ዞረና ቆመ። ሶስቱ ሴት ልጆቹ ልክ እንደሚያውቁ ሁሉ መተላለፊያ ውስጥ ቆመው ይጠብቁት ነበር። ቃላቶቹ በራሳቸው መጡ። ዛሬ ማታ ሰላም ናችሁ። የማያ አይኖች በሩ። ከ15 ዓመታት በፊት በፍርድ ቤት ትልቋ እህቷ እንዳደረገችው አንዴ ራሷን ነቀነቀች እና አባትነት በክፍል ውስጥ ላለ ባለጸጋ ሰው ወይም ስሙ በህጋዊ ወረቀቶች ላይ ላለ ሰው ወይም ደግሞ ከተማ በቀላሉ ለምታምነው ሰው ብቻ አይሰጥም። ምንም በማይቀረው ጊዜ በሩን ለሚከፍትና መቆየት ከሰው ልጅ የሚጠየቅ በጣም ውድ ነገር በሚሆንበት ጊዜ ለሚቆይ ሰው ይሰጣል። እና አንዳንድ ጊዜ ልጆች ለመርሳት ሳይሆን ተመልሰው መተው መቼም መፈራረስ ያልነበረበትን ለመጠገን 15 ዓመታት ያስፈልጋቸዋል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ወደዳችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እስኪ እናንተ በዚህ ታሪክ ውስጥ ጀግና የምትሉት ማንን ነው? ሶስቱን እህትማማቾች ማያን፣ ኦድሪን እና ክሎይን ነው ወይስ ደግሞ ሮበርትን? ሐሳባችሁን ኮሜንት ላይ ጻፉልን። እና አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታስቡ ከሆነ ይህንን ቪዲዮ ላይክ እና ሼር በማድረግ የሆነ ቦታ ሊጠቅመው ለሚችለው ሰው አድርሱለት። እንዲደርስ አድርጉ። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።